ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህን ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ የደወል ምልክቷን እየተጫናችሁ ቻናላችንን እንድትቀላቀሉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ በአክብሮት እየጋበዝን የመጀመሪያ ክፍል የዕለተ ማክሰኞ ፕሮግራማችን እንግዲህ ትኩረት የሚያደርገው ዛሬ ምሽት 5 ሰዓት የሚደረገው የዩኤፋ ሻምፒዮንስ ሊግ ተጠባቂ 3 ጨዋታዎች አሉ። ሶስቱም በእንግሊዝ ምድር ነው የሚደረገው። የሶስቱን ጨዋታ ቅድመ ጨዋታ ግምገማ የምናደርግበትን የተለያዩ ፕሮግራሞችን ይዘላችሁ እንመጣለን። የመጀመሪያ ክፍል ፕሮግራማችን እንግዲህ ትኩረት የሚያደርገው በለንደን በሜዳው የመልሱን ጨዋታ ዛሬ ምሽት ከአስደናቂ ስፕሪት እና የድል ጉዞ በኋላ የመጀመሪያውን ዙር በአቻ ውጤት አጠናቆ በጀርመን ዛሬ ምሽት በሁለተኛ ዙር ጨዋታ ተጋጣሚውን የሚጋብዘው የሚካኤል አርቴታ አርሴናል ከባየር ሌቨርኩዘን ጋር የሚያደርጉትን የሁለተኛ ዙር ጨዋታ ነው። እንግዲህ በዚህ ፕሮግራም ቅድመ ጨዋታ ነጥቦች ላይ የምንወያይበትን ፕሮግራም ይዘንላችሁ የመጣ ነው። ከዚህ ፕሮግራም በመቀጠል በኢትሃድ የሚደረገው ፍልሚያና ተጠባቂው የ3 ግብ አድቫንቴጅ የተፈጠረበት ፔፕ ጋርዲዮላ ታሪክን የመስራት አዲስ ሀሳብ ዝግጅት እንዳደረገ በርካታ ዘገባዎች እየወጡ የሚገኘውን ኪሊያን ኢምባፔ ወደ ስብስቡ መመለሱን ይፋ የተደረገበትን የማንቸስተር ሲቲና የሪያል ማድሪድን ቅድመ ጨዋታ ግምገማ በመጀመሪያ ዙር ጨዋታ 3-0 በቫልቬርዴ አስደናቂ ሃትሪክ የተጠናቀቀውን ጨዋታ ቅድመ ጨዋታ ነጥቦችን የሁለተኛ ዙርን ጨዋታ እንመለከታለን። በሶስተኛ ክፍል ፕሮግራማችን እንግዲህ ከትናንት ንጋት አንስቶ እስከ ምሽት ድረስ ሰፊ መወያያ ርዕስ የተፈጠረበት የሊያም ሮሲኒየር ቼልሲ በሜዳው ፒኤስጂን የሚያስተናግድበት የመጀመሪያው ዙር 5-2 የተጠናቀቀውን ጨዋታ በቅድመ ጨዋታ ግምገማ የምናነሳቸው ጠንከር ያሉ ሀሳቦች አሉ። ይህንንም ፕሮግራም በሶስተኛ ክፍል ይዘላችሁ እንመጣለን። የመጀመሪያ ክፍል ፕሮግራማችን ግን የሚካኤል አርቴታ አርሴናል ዛሬ ምሽት የማሸነፍ ግዴታ ይዞ ካለፈው ሳምንት አስደናቂ ቆይታና ድል በወጣቱ የ16 ዓመት ከ74 ቀን ላይ በዕለቱ የተገኘው በማክስ ዳውንማን አስደናቂ ምሽት ኤቨርተንን በሜዳው 2-0 ካሸነፈ በኋላ ሌላ የቤት ስራ በሌላ ውድድር ትልቅ ኃላፊነት ትልቅ ድል የሚያስፈልገው በአስተማማኝ ሁኔታ ሊጠናቀቅ የሚገባ የዚህ ጨዋታ ድል ለቀጣይ ሳምንት መጨረሻ ለሚደረገው የካራቦ ካፕ ፍጻሜ የበለጠ ለሚካኤል አርቴታ ሳይኮሎጂካል ጥንካሬ ይዞ ሊቀርብ የሚችል ሌላ ፈተና ሌላ ውድድር ላይ ሌላ ቻሌንጅ ዛሬ ምሽት ይጠብቀዋል። ከባየር ሌቨርኩዘን ጋር የሚደረግ ተጠባቂ ጨዋታ ነው። እስቲ በዚህ ጨዋታ ዙሪያ መነሳት ያለባቸውን ነጥቦች እናንሳና ቅድመ ጨዋታ ነጥቦች ላይ እንወያይ። በተለይ የዛሬ ምሽቱ ጨዋታ በስክሪናችን ላይ በቴምብሌናችን ላይ እንደምትመለከቱት በሶስቱ ተጫዋቾች ትልቅ ኃላፊነት የፊት መስመር ፖዚሽኑ በሚካኤል አርቴታ የፊት መስመር አማራጭ ትልቅ ኃላፊነት ተጥሎባቸው ነው የዛሬ ምሽቱን ጨዋታ በኤሚሬትስ የሚያደርጉት። እንደ እንግሊዝ ፕሪሚየር ሊግ በከፍተኛ ትዕግስት ውስጥ የሚገኙ አመርቂ ድሎች ሳይሆን ይሄን ጨዋታ መግደል ዋስትና የሚያስፈልገው ይሄን ጨዋታ በጊዜ ማጠናቀቅ ትልቅ ግባት ከዚህ ጨዋታ ጋር የሚወጡ ተጨማሪ ኢነርጂዎች ለቀጣይ ሳምንት የፍጻሜ ጨዋታ ድካምና መዛልን ለመቀነስ ይሄን ጨዋታ በአስተማማኝ ሁኔታ ማሸነፍና ቀደም ብሎ ጨዋታው መግደል በዛሬ ምሽቱ ጨዋታ የመጀመሪያ የአርቴታ ስትራቴጂ እንደሚሆን ይጠበቃል። በእነዚህ 3 ተጫዋቾች
ኃላፊነት ላይ የወደቀው የአርሴናል የዛሬ ምሽት የ16 ውስጥ የሁለተኛ ዙር ጨዋታ ከጀርመናቸው ሌቨርኩዘን ጋር የሚያደርገውን ጨዋታ በምን አይነት መልኩ ምን አይነት ታክቲካል የሜዳ ውስጥ እንቅስቃሴ ተጠቅሞ ይህን ጨዋታ በድል ይወጣል? እስቲ መነሳት ያለባቸውን አንዳንድ ከወቅታዊ ብቃትና ከሰሞኑ የቡድኑ ጥንካሬ ከምናስተውላቸው ጉዳዮች ከጀርመን ክለቦች ጋር አርሴናል ባለፉት የእርስ በርስ ግንኙነትና የመጀመሪያ ዙር ጨዋታ በአቻ ከተጠናቀቀ በኋላ በመልሱ ጨዋታ ምን አይነት ሪከርድን ያስመዘገበው፣ ክለቡስ በቀጣይ ለሚያደርገው ጠንካራ በዚህ ውድድር ተፎካካሪነት ይሄን ጨዋታ ድል ማድረግ አስገዳጅ ስለሆነ በምን አይነት መልኩ ይሄን ጨዋታ በጊዜ ማጠናቀቅ ስትራቴጂ ይጠቀማል? ከቅድመ ጨዋታ ግምገማዎች አንዱ አርስታችን ነው። በተለይ ደግሞ ከተጫዋቾች ጉዳት ጋር በተያያዘ አዲስ አፕዴት ሚካኤል አርቴታ ትናንት በነበረው ጋዜጣዊ መግለጫ ያጋራው ነጥብ አለ። ይህንን ተከትሎ ምን አይነት የጨዋታ ሂደትና ስትራቴጂ፣ ታክቲካል ባላንስ፣ አዳዲስ ለውጦች ምናልባት ያልጠበቅነውን ምርጥ 11 ልንመለከት እንችላለን። እያንዳንዱ ደቂቃዎች በጣም ዋጋ ያላቸው ደቂቃዎች በገፉ ቁጥር በዩኤፋ ሻምፒየንስ ሊግ ምን ሊፈጠር እንደሚችል እንግዲህ አብዛኛው የእግር ኳስ ቤተሰብ የማይረሳው ትላልቅ አጋጣሚዎች ተፈጥሮ ተመልክተናልና የአርቴታ ቡድን በፕሪሚየር ሊግ እያሳየ ያለውን ጥንካሬ በሻምፒየንስ ሊግ ደግሞ በሌላ ሜንታሊቲ እና የጨዋታ ስትራቴጂ አስፈላጊውን አጋጣሚ ያለማባከን ክሊኒካል በመሆን የሚገኙ ድሎች ምን ያክል ክለቦችን አንድ ስቴፕ እያሻገረ እንደሆነ ተመልክተናል። ለምሳሌ ፒኤስጂ ከቼልሲ ጋር በነበረው ጨዋታ እንደምናስታውሰው እስከ 74ኛ ደቂቃ ድረስ በመጀመሪያ ዙር ጨዋታው እኩል ባላንስ ሆኖ እንደውም የበለጠ በዛ ጨዋታ በቀሪ ደቂቃዎች የማሸነፍ ፍላጎትና አድቫንቴጅን የመጠቀም ቻንሶችን ክሬት የማድረግ አጋጣሚ በሜዳ ውስጥ የበለጠ የምናስተውለው የነበረው በቼልሲ በኩል ነው። ነገር ግን 74ኛ ደቂቃ ላይ በተፈጠረች አንድ አጋጣሚ የጨዋታው ሞመንት እንዴት በአንዴ እንደተቀየረ ፒኤስጂ ከዛም በኋላ 3 ግብ ማስቆጠር ችሎ ነው እንግዲህ ዛሬ ምሽት ቼልሲ በሜዳው ትልቁን ፈተና የሚጋፈጠው በራሱ ስህተት፣ በተጫዋቾቹ የሜዳ ውስጥ ኮንሰንትሬሽን ማጣት የተፈጠረ ጥቃቅን ስህተት ግን ትላልቅ ዋጋዎችን አስከፈለ። በተመሳሳይ የማንቸስተር ሲቲ ታክቲካል አለመረጋጋት፣ ታክቲካሊ ሜዳ ውስጥ ፔፕ በኤክስፐሪመንት ደረጃ የወሰደው እርምጃ ወዲያው ከረፍት በፊት ነበር ዋጋ የሚያስከፍሉ የሜዳ ውስጥ እንቅስቃሴዎችን በስፋት እየታየ ማድሪድ ምን ያክል በቡድን ስብስቡ ጥንካሬው ተጓድሎ ወርልድ ክላስ ተጫዋቾች በሌሉበት ነገር ግን በዚህ ውድድር ላይ የሚያስፈልገውን አጋጣሚ እንዴት መጠቀም እንደሚችል ካልተጠበቀ ተጫዋች በቫልቬርዴ ሃትሪክ በመስራት ማንቸስተር ሲቲ ላይ የ3 ግብ አድቫንቴጅ ወስዶ የመጀመሪያውን ዙር እንዳጠናቀቀ ተመልክተናል። ስለዚህ ይህ ጨዋታ ትኩረት የበለጠ የሚፈልግ ጥቃቅን ስህተቶች ትላልቅ ዋጋዎችን እንደሚያስከፍሉ ከግምት ውስጥ በማስገባት የሚካኤል አርቴታ አርሴናል ዛሬ ምሽት የሚኖረው አፕሮች ከጨዋታ ስታይል፣ ከሜዳ ውስጥ እንቅስቃሴ በተለይ የመጀመሪያ ዙር ላይ የተፈተነበት ያንን ጨዋታ እንዴት እንደተሻገረም እናስታውሰው። በመጨረሻ ደቂቃ የኖኒ ማዱዌኬ ጥረት ባስገኘችው ፍጹም ቅጣት ምት የቀድሞ ክለቡ ላይ ካይ ሃቨርት አስቆጥሮ ነው እንግዲህ አርሴናል አቻ መለያየት የቻለው። ስለዚህ የጨዋታ በእጅጉ ካለፈው የመጀመሪያ ዙር ጨዋታ ትምህርትና ከፍተኛ የጨዋታ ለውጥ የበለጠ ሆም አድቫንቴጅን ለመውሰድ ከደጋፊ ጋር አብረን ጨዋታ ድል ለማድረግ ስትራቴጂው ዩኤፋ ሻምፒየንስ ሊግን መምሰል አለበት። ምክንያቱም በሞመንተም ውስጥ በእርጋታና ዝግ ባለ የጨዋታ ስትራቴጂ የሚገኝ ቅኝት ወይም አሸናፊነት ሳይሆን ፈጣን የሆነ ምላሽ መስጠትና የበለጠ የሚገኙ አጋጣሚዎች ላይ ተገቢው ውሳኔ በተገቢው ሰዓት ክሊኒካል መሆን ይህን ጨዋታ በድል በፍጥነት እንዲጠናቀቅ ያደርጋል። የጨዋታም ደግሞ አድቫንቴጅ መጠቀም ከአንድ ከሁለት ግብ በላይ የማስቆጠር አጋጣሚ ከተገኘ እነዚያ የግብ ማርጂኖች በሰፉ ቁጥር ተጋጣሚ ካምባክም ለማድረግ ጨዋታውን ለመቀየር የሚያደርገው ጥረት እየተዳከመ ስለሚመጣ ለቀጣይ ጨዋታው ኢንጌም ማኔጅመንት እና የተረጋጋ ሜንታሊቲ
ለመያዝ ስለሚያስችል ይሄ ጨዋታ በእጅጉ ለሚካኤል አርቴታ ካለፉት የጨዋታ ስትራቴጂዎች የበለጠ ሌላ ቅኝትና ጠንካራ ስትራቴጂ የሚያስፈልገው ነው። ታዲያ የመጀመሪያውን ጉዳይ የምናነሳው ትናንት ሚካኤል አርቴታ ኮንፈርም ባደረገው መሰረት ከዚህ ጨዋታ ማርቲን ኦዲጋርድም እስካሁን ድረስ በበቂ ሁኔታ አላገገምም፣ ወደ ሳር ትሬኒንግ ተመልሷል። ነገር ግን በቡድን ስብስብ ውስጥ መካተት አልቻለም። ለፍጻሜው ጨዋታ የበለጠ ይሄ ተጫዋች ለመድረስ ከፍተኛ ጥረት እያደረገ መሆኑን ገልጾ ከዚህ ስብስብ ከዚህ ጨዋታ ዛሬ ምሽት ኦዲጋርድ አሁንም ከስብስቡ ውጭ እንደሆነ ገልጿል። በተመሳሳይ ቁርጭምጭሚቱ ላይ ባጋጠመው መጠነኛ ጉዳት ምክንያት በኤቨርተን ጨዋታ 38ኛ ደቂቃ ላይ ተቀይሮ የወጣው ጁሪየን ቲምበር ከዚህም ጨዋታ ውጭ ሆኗል። ስለ ጁሪየን ቲምበር ተጨማሪ ምርመራ ስለሚያስፈልግ ስለ ፋይናሉ ጨዋታ መገኘት አለመገኘት የጠቆመው ምንም አይነት አርቴታ የሰጠው ጋዜጣዊ መግለጫ የለም። ነገር ግን ተጨማሪ ምርመራ እንደሚያስፈልግና ነገር ግን ከዛሬው ጨዋታ ውጪ መሆኑን ገልጿል። በነገራችን ላይ አንዳንዴ የተጫዋቾች ጉዳት በየትኛውም መመዘኛ ለቡድን ፖዚቲቭ ወይም በጎ ጉዳይ ይዞ ባይመጣም አንዳንዴ ክለቦች አስገዳጅ ለውጥ ሲያደርጉ የሚወስኗቸው ውሳኔዎች ከተጫዋቾች ተፈጥሯዊ እንቅስቃሴና የሜዳ ውስጥ አስተዋጽኦ ጋር በቀጥታ ተያያዥ ስለሚሆን ሚና የሚሰጣቸው ባላቸው አቅምና በሚታወቁበት ስታንዳርድ ነው። ሌላ በእንደነዚህ አይነት ግዙፍ ውድድር ላይ ሪስክ ወስደው አንዳንዴ አነስተኛ ኤክስፒሪየንስ በዩኤፋ ሻምፒየንስ ሊግ ያላቸው አሰልጣኞች ሪስክ ከመውሰድ ይልቅ በዛው በተተኪው ተጫዋች ላይ የሚጨምሩት ጥንካሬ ምናልባት ሳይኮሎጂካል መረጋጋትን፣ የሜዳ ውስጥ ኮንሰንትሬሽንን፣ የበለጠ ደግሞ ጥንቃቄን እንዲመርጥ ስትራቴጂካል መንገድ ያዘጋጃሉ እንጂ ሪስኮችን በመውሰድ ዋጋ መክፈል አይፈልጉም። በተለይ ማሸነፍ ብቻ የሚጠበቅበትን ጨዋታ። ስለዚህ የጁሪየን ቲምበር በዛሬ ምሽት ጨዋታ አለመሰለፍ ወይም በጉዳት ምክንያት ከዚህ ጨዋታ ውጪ መሆን ቤን ዋይትን እዛ ቦታ ላይ አርቴታ እንዲጠቀም የሚያስገድደው አንዱ ቅድመ ሁኔታ ነው። ታዲያ ቤን ዋይት መግባት ሁለት ፖዚቲቭ ጉዳይ አለው። አንደኛው ለቡካዮ ሳካ ነው። ሁለተኛው ደግሞ በቅርብ ሳምንት እየተመለከትን የምንገኘው የአማካይ ክፍሉ ኢነርጂ ማጣትና ተጋጣሚ የበለጠ በአካል ብቃት፣ በፍጥነት፣ በጉልበት ፈርጠም ብሎ ሲመጣ አርሴናል በተወሰነ መልኩ የመጋለጥ ባህሪ መስተዋሉን ተከትሎ ከኤቨርተንም ከብራይተንም ጋር ከማንስፊልድ ታውን ምንም እንኳን የታችኛው ዲቪዚዮን ቡድን ቢሆንም ይህን የአማካይ ክፍል ለመብለጥ አሁን ታክቲካሊ ተጋጣሚዎች ይዘው እየመጡ ያሉበት የራሳቸው የጨዋታ ስትራቴጂ አለ። ወይም ከሌሎች ክለቦች ልምድ በመውሰድ ለቀጣይ ጨዋታ የሚዘጋጁበት ስትራቴጂ አለ። ከተጋጣሚ ድክመት ወይም ጥንካሬ እያነሰ የመጣበትን ፖዚሽን ኤክስፕሎት ለማድረግ የሚጠቀሙበት የጨዋታ ዘዴ አለ። ከዚህ ጋር በተያያዘ እንግዲህ የጁሪየን ቲምበር የበለጠ ለመከላከል ከፍ ብሎ ፖዚሽኑን አደጋ እንዳይፈጠርበት በመከላከሉ በኩል ያለው ጥንካሬ አስተማማኝ ከማጥቃቱ ይልቅ ወይም ለሳካ የማገዝ ብቃቱ የኦቨርላፕ የአንደርላፕ ቴክኒኩ አደጋ እንዳይፈጠር ያ ኤሪያ ለተጋጣሚ በቀላሉ የሚገኝ ወይም በመልሶ ማጥቃት የሚከፈት ፖዚሽን እንዳይሆን የበለጠ ጥንቃቄው ወደኋላ ዘንብሎ ነው ሳካን ከማገዝ ይልቅ። ይሄ ደግሞ ቡካዮ ሳካ በጨዋታ ላይ ያለውን አስተዋጽኦ በጨዋታ ውስጥ የሚያደርገውን አስደናቂ እንቅስቃሴዎችን እንዲቀንስና ይሄ ተጫዋች በቀላሉ በተጋጣሚ የመከላከል ስትራቴጂ ትራፕ ውስጥ እንዲገባና ጨዋታው ውስጥ የሚያደርገው ኢምፓክት ከጨዋታ ጨዋታ እንዲቀንስ አድርጎታል። ያለፈው ሳምንት ከኤቨርተን ጋር ሚካኤል አርቴታ ማክሲ ዳውንማንን ሲያሰልፍ ቡካዮ ሳካ ከዛ የግራ ፉልባክ እና የአማካይ ክፍሉ በቡካዮ ሳካ ላይ የፈጠሩትን ከፍተኛ ማርክ ማድረግ ስትራቴጂን በቀላሉ በአዲስ ጉልበት፣ በአዲስ ኢነርጂ፣ በአዲስ ፍላጎት ደቂቃን አግኝቶ በቀላሉ ለመጠቀም የትኛውን መስዋዕትነት የሚከፍል አዲስ ፍላጎትን በማስገባት ከነዛ
የሜዳ ውስጥ እንቅስቃሴ ባንዴ መውጣት ችሎ በዛው በቀየረው ተጫዋች በዛው ፖዚሽን ላይ ከተገኙ አጋጣሚዎች ግብ አስቆጥሮ ውጤታማ ሆኗል። በዛሬ ምሽቱ ጨዋታ ካለፈው ጨዋታ ሚካኤል አርቴታ አስገዳጅ የሆነ ማሻሻልም በጥሩ ሁኔታ ፖዚቲቭ የቲምበር መጎዳት ጉዳቱ ምንም እንኳን ጥሩ በጎ ባይሆንም ግን ማጥቃት የበለጠ ኢፌክቲቭ ሆኖ ጨዋታን ቀደም ብሎ ለመግደል ለረጅም ጊዜ በቅንጅት በመዋሃድ በመግባባትና እያንዳንዱን ታይሚንግ ሪትሙን በፍጥነት አዳፕት አድርጎ ከሳካ ጋር በልዩነት ሲግባባ የቆየው ወይም ለሳካ አስፈላጊውን ድጋፍና የፖዚሽኑን አስተማማኝነት በነፃነት በተለይ ተጫዋችን ከኳስ ውጪ በመሮጥና በኦቨርላፕ በአንደርላፕ ከፖዚሽን ውጪ በማድረግ ጫናን የሚቀንስለት ቤን ዋይት ነው የሚሰለፈው እዛ ኤሪያ ላይ። ስለዚህ ሳካ ዛሬ ምሽት ከሚቀበለው ኃላፊነትና ከሚደረገው ታክቲካል ለውጥ ጋር በተያያዘ የቤን ዋይት እዛ ቦታ ላይ ቋሚ ሆኖ መሰለፍ ምናልባት አርቴታ የበለጠ ጥንቃቄ የሚያዘነብል ከሆነ ሙስኬራ ሊያሰልፍ ይችላል። ግን በአብዛኛው ፕሮባቢሊቲ ላይንአፕ እና ፕሮባቢሊቲውንም ስናይ ቤን ዋይት አሁን በጥሩ ፊትነስ ላይ ስለሚገኝ ይህን ተጫዋች ሊጠቀም የሚችልበት እድል ሰፊ ነው። የቤን ዋይት መግባት ደግሞ የበለጠ በሜዳ ውስጥ ባለ እንቅስቃሴ የሚያግዘው ቡካዮ ሳካ ነው። ቡካዮ ሳካ ደግሞ በነ ቤን ዋይት ኦቨርላፕ የሚታገስ ከሆነ በቂ ስፔሶችን የማግኘትና ተጫዋቹ ቻንስን ክሬት ለማድረግ የሚፈልጋቸውን ፖዚሽኖች ያለ ኳስ በሚሮጡ ፉልባኮች ስለሚታገዝ የአንድ ለአንድ ግንኙነቶችን ለማሸነፍም ከማን ማርኪንግ ትራፕ ውስጥ ለመሻገር ትልቅ ቱል ይሆናል። ያለ ኳስ በሚደረግ ሩጫ፣ በደብል ፓስ በሚደረግ እንቅስቃሴ ይህን ኃላፊነት እንግዲህ ዛሬ ምሽት ሳካ በበለጠ ካለፉት ጨዋታዎች እንደምታውቁት የዛሬ ሳምንት በነበረው የመጀመሪያ ዙር ሳካን 60 ደቂቃ ላይ መቀየሩ ውጤታማ አድርጎታል ብለው ነው የእንግሊዝ ሚዲያ ሲዘግብ የነበረው። ነገር ግን ቡካዮ ሳካ በእያንዳንዱ የኳስ ንክኪ በድጋሚ ምስል ያለፈውን ጨዋታ ብትመለከቱ በሶስት ተጫዋቾች ፖዚሽኑ በቀላሉ ስፔስ እንዲያጣ ማርክ የሚደረገው ከሳካ እግር ውስጥ ኳስ እስከምትወጣ ድረስ ወደ 2 ሜትር እንኳን ድሪብል ለማድረግ የማያመች ስፔስ ነው ያገኘው። አንድ ስፔስ ግን አግኝቶ የምታስታውሱ ከሆነ ከረፍት በፊት በግሪማልዶ አናት ላይ ዴቪድ ራያ በረጅሙ የጣላትን ኳስ በፍጥነት ሳካ ስፔሶችን ተጠቅሞ ለማርቲኔሊ ቻንስን ክሬት አደረገ። ማርቲኔሊ የግቡን አግዳሚ የመለሰችው አጋጣሚ በተገኘች አንድ ስፔስ ነው እነዛ ቻንሶችን ክሬት ማድረግ የቻለው። ስለዚህ የቲምበር አለመሰለፍ እዛ ፖዚሽን ላይ ዛሬ ምሽት አርቴታ ዋይት የሚጠቀም ከሆነ የበለጠ ተጠቃሚ የሚሆነውና በዛሬ ጨዋታ በአርሴናል የማጥቃት እንቅስቃሴ ላይ ካለፉት ጨዋታዎች ተጫዋቹ ላይ በብቃት መውረድ ወይም በተጫዋቹ አስተማማኝነት ላይ እንግሊዞቹ እንደ አዲስ ጥያቄ ማንሳት እንደፈለጉ ሳይሆን የሚታወቀው ሳካ ወይም ከዛ በበለጠ ዛሬ ምሽት በሜዳ ውስጥ ተጽዕኖ ከፍ ሊል ይችላል በቤን ዋይት መሰለፍ ምክንያትና አማካዩ በሚያገኘው ተጨማሪ ኃይል። ምክንያቱም የቤን ዋይት መግባት የበለጠ ያንን ኤሪያ ከቨር ለማድረግ ራይስም ዙቢሜንዲም ኢንተርቼንጅ በሚያደርጉ የአማካይ ክፍል በቤን ዋይት እና ሳካ መካከል የሚፈጠረውን ስፔስ ራይስም ዙቢሜንዲም እየገቡ ነው ኳስ የሚያስጠሉት። ከዚህ በፊት ሚካኤል ሜሪኖ ሲሰለፍ ይሄን ኤሪያ ከቨር የማድረግ ቴክኒክ አለው። ማርቲን ኦዲጋርድ ሲሰለፍ የበለጠ ፕረስ እያደረገ ያን ኤሪያ እንዲከፈት ያደርጋል። ነገር ግን ኢዜ የመሰለፍ ቻንሱ ከፍተኛ ስለሆነ ኢዜ ደግሞ ከኳስ ውጭ ያለው ሬት እንደምታውቁት ነው ሁሌ በተደጋጋሚ የምናነሳው። አርቴታም ኦዲጋርድ የሚያስቀድምበት ዋነኛ ምክንያት ያለ ኳስ የሚደረግ ቀጣይነት ያለው ፕሬሲንግ ላይ የበለጠ ኦዲጋርድ ኢፌክቲቭ ስለሆነ ያቺ ኤሪያ ክፍት እንዳትሆን የበለጠ ከቨር ለማድረግ በእንዲህ አይነት ስትራቴጂ ይጠቀማሉ ማለት ነው። ስለዚህ አስፈላጊው የቡካዮ ሳካ ሚና ዛሬ ምሽት በሚሰለፈው ፉል ባክ ላይ የተመሰረተ ነው። ምናልባት በጨዋታው ላይ ከፍተኛ ጫና ተጋላጭ ላለመሆን ወይም ማጥቃቱ ላይ አንዳንድ ሪስኮችን ላለመውሰድና የተገኙ ኳሶችን ለመግደል በሚደረግ የጥንቃቄ ስትራቴጂ ምናልባት ሙስኬራን ለተወሰኑ ደቂቃዎች እዛ ጋር ከቨር ለማድረግና የበለጠ
ሰከንድ አፍ ለማጥቃት ቤን ዋይትንም ሊያስገባ ይችላል። ግን አብዛኛው ቀደም ብሎ የሚወጡ ግምታዊ አስተላለፎች ላይ ቤን ዋይት ቦታው ላይ ቋሚ ሆኖ የመሰለፍ እድሉ ሰፊ ነው የሚሉትና የሳካ አንደኛው ትልቁ ኃላፊነት ይሄ ነው፣ የሚያገኘው ፖዚቲቭ ኢምፓክት ከታክቲካል ባላንስ ጋር በተያያዘ እና በአብዛኛው የአርሴናልን ቢልድ አፕም ማጥቃት ስትራቴጂንም ካያችሁ ካሊፊዮሪ የበለጠ ወደ ፋይናል ሰርድ የሚሄድበት የማጥቃት እንቅስቃሴና በነዛ ፖዚሽኖች ደግሞ የአርሴናል የተከላካይ ክፍል አቋቋም ካያችሁ ልክ እንደ ባክ ስሪ አርሴናል ሲያጠቃ እንደምታውቁት 3-2-5 ነው። ሲከላከል ወደ 4-4-2 ሼፕ በመያዝ እያንዳንዱን የአማካይ ክፍል በማጥበብ ነው። ኦቨርሎዱ ከፍተኛ ስለሆነ ተከላካዩም ተጋላጭ አይሆንም። የራሱን የመጫወቻ ክልል በቀላሉ ለአደጋ የሚከፍት ቡድን ስላልሆነ ነው የቡድኑም በርካታ ክሊን ሺት እየተመዘገበ የሚገኘው እና ይሄ ስትራቴጂ ዛሬ ምሽት ወደ 2-1-5 የበለጠ ማጥቃትና በተናጥል ቪክተር ዮኬሬስን ፋይናል ሰርድ ላይ ተነጥሎ በርካታ ምርቶችን ሊያገኝ የሚችልበት እድል አለና ምናልባት የዛሬ ምሽቱ ስትራቴጂ ልክ አርሴናል ከቼልሲ ጋር በመጀመሪያ ዙር የካራባኦ ካፕ ጨዋታ የነበረው አይነት ቅርጽ ሊይዝ ይችላል በዛሬ ምሽት ጨዋታና አንደኛው ታክቲካል መንገድ ይሄ ነው። ሁለተኛው ነጥብ እንግዲህ ኢዜና ዮኬሬስ ያላቸው መግባባት መዋሃድ ከቶትናሙ ጨዋታ አንስቶ የምንመለከተው ሼፕ ላይ አርሴናል ተለዋዋጭ የፋይናል ሰርድ አዲስ ስትራክቸር ይዞ መጥቷል። አርቴታ ምናልባት ልብ ብላችሁ ከተመለከታችሁ የሰሞኑ የአርሴናል ማጥቃት ላይ ምርቶች ከፍ ላይሉ ይችላሉ፣ ግቦች በሰፊ ሁኔታ ላይቆጠሩ ይችላሉ። ነገር ግን ኢንተርቼንጅ የሚያደርጉ ፖዚሽኖች በጣም በዝተዋል። ዮኬሬስንም ካያችሁ ፒኒንግ ሲስተምን ትቶታል። አርቴታ እንግዲህ የፕሮግራማችን አድማጭ ነው የሚመስለው። ዮኬሬስን ፒን እያደረገ ረጅም ሳምንታት ከሰርቪስ ውጭ ሆኖ ተጫዋቹ በተገኙ አጋጣሚዎች ግብ ለማስቆጠር በቂ ምርጥ ሳያገኝ ከቡድኑ ከኳስ ጋር ባለው ሪትም ውስጥ ተነጥሎ ነበር። አሁን ግን በደንብ ተጫዋቹ በ2026 የግብ ምርቱን ከፍ ካደረገበት ምክንያቶች መካከል በተጋጣሚ ተከላካዮች መሃል ላይ ፒን እየሆነ አይቆይም። ኳስ ወዳለበት ፖዚሽን ወጥቶ ኤሪያዎች ላይ ሲጫወት ልክ ኢዜን ምቾት በማይነሳ መልኩ ከሱ ግን ብዙም ሳይርቅ ኳሶችንም ለመቀበል 1v1ም ለማለፍ እንዲሁም ደብል ፓሶችንም ወደ አደጋ ክልል ለመቀየርና የበለጠ በደንብ አስተውላችሁ ከሆነ ሳካና ማርቲኔሊ ከተከላካይ ጀርባ የሚገቡበትን ስፔስ ያገኛሉ። ግን አርቴታ እዚህ ጋር የቸገረው የኢዜ ስሩ ፓስ ከኦዲጋርድ ያነሰ ስለሆነ የዛ ሰርቪስ ውጤታማነት ወይም ሻርፕ የሆነ ሪትም እየመጣ አይደለም። ነገር ግን ኢዜ ከጨዋታ ጨዋታ እያጎለበተ በመጣው ብቃትና በሚያገኘው ደቂቃ ኢዜም ጥሩ መንቀሳቀሱን በቦታው ላይ የሚያስፈልገውን አገልግሎት ለመስጠት የሚያደርገው ጥረት ካለፉት ጨዋታዎች ይሄ ከለንደን ደርቢው በፊት ከሚታማበት ከሚተችበት ሳምንታት የበለጠ አሁን በቡድን ሪትም ውስጥ የመቆየትና ስፔስ ብቻ እየፈለገ የሚቆይበት ጨዋታ ቀንሷልና በዚህ መሰረት እንግዲህ የኤቨርተኑ ጨዋታ ሁለተኛ 45 ልብ ብላችሁ ከተመለከታችሁ ሶስተኛው ሜዳ ክፍል የትኛውን ፓስ ያልተበላሸበት ተጫዋች ኢዜን ከአርሴናል ተጫዋቾች ሚስ ፓስም ሚስ ፖዚሽንም ያላደረገ ይሄ ኢንተርቼንጅ በሚያደርጉ ፖዚሽኖች ላይ የተመሰረተ አዲሱ ታክቲክ ነው። ስለዚህ ዛሬ ምሽት የበለጠ የኢዜ ቻንስ ክሬትን ኢዜ የማስቆጠር ኃላፊነቱ ዛሬ ምሽት ትልቁ ሁለተኛው ጉዳይ ከሳካ በመቀጠል በክሬቲቪቲውም በፋይናል ሰርድ በሚገኙ እንቅስቃሴዎች ላይ ያለማባከን ክሊኒካል የመሆን አቅሙን ዛሬ ምሽት ከኢዜም ሌላ የሚጠበቅ ትልቅ አስተዋጽኦ ነው። በነገራችን ላይ ኢዜ በእግር ኳስ ኬሪሩ በርካታ ግቦችን ያስቆጠረበት ወራት ከማርች እስከ ውድድር ዓመቱ መጠናቀቂያ ድረስ ያለ ነው። 78 በመቶ በአንድ የውድድር ዓመት ኢዜ ያስቆጠረው ግብ ብዛት በአብዛኛው የተመዘገቡት ከማርች ወር ጨምሮ ከዛ በኋላ ያሉ እስከ ውድድር ዓመቱ መጨረሻ ድረስ ያደረገባቸው ጨዋታዎች ናቸውና ዛሬ ምሽት እንግዲህ
ኢዜም በፖዚሽኑ ላይ ከሚሰጠው ኃላፊነት እንደሌላው እንደ ፕሪሚየር ሊጉ ተጋጣሚን አዳፕት አድርጎ በሚገኝ ሪስፖንስ ውጤት ለማሸነፍ ሳይሆን አጋጣሚን ክሬት አድርጎ በራስ ቅኝት በራስ ጨዋታ በፍጥነት ምላሽ በመስጠት ጨዋታን መግደል ትልቅ ዋስትናና ጨዋታ ላይ የቡድን መረጋጋት ለአደጋ ተጋላጭ አለመሆን ለተረጋጋ ኢንጌም ማኔጅመንትና አሸናፊ ለመሆን አንዱ ስትራቴጂ ይሄ ነው። ስለዚህ ዛሬ ምሽት ትልቅ ኃላፊነት ከሚጠበቅበት ተጫዋች መካከል ደግሞ ኢዜ ሌላኛው ተጫዋች ነውና ታክቲካል ባላንሱ ይሄ ሊሆን ይችላል። ነገር ግን እዚህ ጋር አንድ ሊያስጠረጥር የሚችል የተጫዋች ምርጫ ላይ ሚካኤል አርቴታ ምናልባት ዛሬ ምሽት ሃቨርትንና ቪክተር ዮኬሬስን በጋራ ሊጠቀም የሚችልበትም አጋጣሚ ሊኖር ይችላል ኢዜን ወደ ቤንች በማውረድ። ይህን ምላችሁ በአንድ ምክንያት ነው። በደም ካስታውሳችሁ በዘንድሮ ሲዝን በባክ ስሪ ከሚጫወት ቡድን ጋር አርቴታ አውት ኤንድ አውት ነምበር 9ን ከመጠቀም ይልቅ ሐሰተኛ 9 ቁጥር እየገባ እየወጣ የአማካይ ቁጥሩን የሚያበዛና ጠባብ ስፔሶች ላይ ገዳይ የሚሆን ተጫዋችን ነበር ሲጠቀም የነበረው። ለምሳሌ የሳንሴሮን ጨዋታ ታስታውሱ እንደሆን ቤስቶን የተሰለፈው ጋብሪኤል ጄሱስ ነው። የጄሱስ እዛ ፖዚሽን ላይ መሰለፍ ሶስቱ ተከላካዮች ከራሳቸው የመጫወቻ ቦክስ እንዲወጡ ስላደረገ እዛ ጋር ለማርኪንግ የሚመች የ9 ቁጥር ተጫዋች ስለሌለ ያኛው ፖዚሽን ላይ የሚገኙ ስፔሶች ስላሉ አርሴናል ከረፍት በፊት ነው ማስቆጠር የጀመረው። እንደውም ዮኬሬስ ሲያስቆጥር ካያችሁ ከአንድ የባክ ስሪ ሲስተም ከሚጠቀም ቡድን እንደዛ አይነት ሃይላይን በተለይ ከኢንተር ጋር ባለ ጨዋታ እንደዛ አይነት የሃይላይን ስትራቴጂ አልተለመደም። ግን በሜዳ ውስጥ የሚኖረው የአጥቂው ፖዚሽን እና እንቅስቃሴ ወሳኝነት አለው። ከራሳቸው ቦክስ በአብዛኛው አይወጡም። ከኳስ ጋር እንኳን ወደ ላይ ወደ ሜዳው ግራና ቀኝ ስፔስ ይለጥጡታል እንጂ ያችን ቦክስ የአደጋ ክልሏ ለቆ አይወጡ። ለዛም እኮ ነው ያለፈው ሳምንት አርሴናል ቻንስን ክሬት ለማድረግም ለማጥቃትም በጣም ተቸግሮ ድግግሞሽ ያለው እንቅስቃሴ እያበዛ ማዱዌኬ የድሪብል ፔኔትሬሽን ስላለ እና ጥረቱ ሁሌም ወደ ተጋጣሚ የአደጋ ክልል ከገባ በኋላ ቻንስን ክሬት ማድረግ እንጂ ከቦክስ ውጪ ቻንስን ክሬት ማድረግ በማዱዌኬ በኩል አልተለመደም በክሮስ። ለዛ ፔኔትሬት ስለሚያደርግ ነው ሳካን ቀይሮ ማዱዌኬ ማስገባት የፈለገውና ጨዋታውን የቀየረው። ከተመለከታችሁም ማዱዌኬ ሲገባ ከጀርባው ሁለት ተጫዋቾች ይሮጡ ነበር። አንደኛው ነው ፋውል የሰራው። ከፊት ለፊቱ ግን አንድ ተጫዋች አለ። እንዲህ አይነት የጠበበ ፕሬሲንግ የሚያደርግ የሶስት ተከላካይ አማራጭን ነው የሚጠቀሙትና ምናልባት ሃቨርት ለቪክተር ዮኬሬስ ማርኪንግ ስትራቴጂ እንዳይኖር ከፖዚሽን ውጪ የሶስት ተከላካዮችን አቅም ለመጠቀምና ከፖዚሽን ውጪ ለማድረግ ካይ ሃቨርት ከዮኬሬስ ጀርባ ተሰልፎ ልክ የሊድሱን ጨዋታ አይነት በባክ ስሪ ሲስተም በዘንድሮ የውድድር ዓመት አርቴታ የተጠቀመውን ስትራቴጂ ሊጠቀም ይችላል። ቪክተር ዮኬሬስ ወይም ኤበሪቼ ኤዜን በማስቀመጥ ሃቨርትን ሊያሰልፍ የሚችልበት እድል አለ። የአየር ላይ ኳስ የማሸነፍ ጥንካሬ፣ ወደ ሁለቱም ዊንግ ወርዶ የመጫወት፣ ወደ ፔናልቲ ቦክስ አርሴናል በቁጥር ሊያንስ ስለሚችል ዮኬሬስን አስገብቶ ሃቨርትን ከበስተጀርባ ሊያጫውት ይችላል። ግን ይሄ የጨዋታ ሲስተም ደግሞ በተወሰነ መልኩ ሆም አድቫንቴጅ መሆኑ አርሴናልን የበለጠ በማጥቃቱ በኩል ከፍ ያለ አማራጭ እንዲኖር ያደርጋል። ግን በመልሶ ማጥቃት ፖዚሽናል እንቅስቃሴ ላይ የተፈጥሯዊ 10 ቁጥር ተጫዋች ወይም ክሬቲቭ አማካይ አለመኖሩ የአርሴናል የአማካይ ክፍል ኦቨርሎድ ምናልባት ሊጋለጥ ይችላል። በተቃራኒ ሁለቱም ጉዳይ ደግሞ ባላንስ ለማድረግ የበለጠ ቦታው ላይ ፒን ሆኖ በመከላከሉ በኩል ጠንካራ የመከላከል ስትራቴጂ የሚያሳየው ቲምበር አለመኖሩ ደግሞ ይሄን የአማካይ ክፍል ኦቨርሎድ እየገባ ካሊፊዮሪም አማካይ ክፍል ላይ በተደጋጋሚ እየደረሰው ወደፊት ለመሻገር የሚጠራውን ቤን ዋይት የሚሰለፍ ከሆነ ደግሞ የበለጠ አርሴናል ኦፌንሲቭ ማይንድ ሆኖ በእነዚህ ታክቲካል አማራጮች ጨዋታን ቀደም ብሎ የመግደል
ስትራቴጂ ሊጠቀም ይችላል። ይሄ ሁሉ እስካሁን ድረስ በነገራችን ላይ በትንተና መልክ ያመጣናቸው ሀሳቦች ከየትኛው ሚዲያ ላይ ኮፒ የተደረገ ወይም የተተረጎመ አይደለም። በራሴ የተመለከትኩት የአርሴናልና የአርቴታን ስትራቴጂ ከመጀመሪያው ሌግ ሁለተኛው ሌግ ላይ አርቴታ ሊያደርግም የሚችላቸው ለውጦችና ሊጠቀም የሚችለው የጨዋታን ስትራቴጂ ከግምታዊ አስተላለፍ መነሻ በማድረግ ነው። ይሄ ሁሉ አማራጭ በዚህ መልኩ ከፍ ሲል የአርሴናልን የዴብዝ ጥንካሬና አርቴታ በአማራጩ ልክ ታክቲካል ጥንካሬውን በሜዳ ውስጥ ማብዛት እንደሚችልም የምንመለከትበት የቡድን ጥልቀት ነው። ስለዚህ አርሴናልም አርቴታም በዘንድሮ የውድድር ዓመት ውጤታማ መሆን ብቻ ሳይሆን እድለኛም ናቸው። የተጫዋቾች ጉዳትና ያለፉት ዓመታት ሲፈጠር የነበረው በዚህ ወቅት ጫና አሁን ላይ ያለመኖሩ ቡድኑ በአማራጭነት ተጫዋቾችን ተጠቅሞ ጨዋታን ገሎ የተሻለውን ውጤት ወስዶ ለቀጣይ ጨዋታ የሚዘጋጅበትም በቂ ዴብዝ መኖሩ ይሄ ምናልባት በዛሬ ምሽቱ ጨዋታ በተሻለ ሁኔታ ጨዋታንም ቀይሮ ለማለፍ ጨዋታንም በጊዜ ለመግደል በሁሉም አማራጭ የአርሴናል ፕሮባቢሊቲ ከፍ ካለባቸው ምክንያቶች እነዚህ ግንባር ቀደም ይጠቀሳሉ። ነገር ግን አንድ የዋትስአፕ ፖል ላሳያችሁ። የአርሴናል የዋትስአፕ ገጽ ላይ 11 ሚሊዮን እና ከዛ በላይ ተከታይ ያለው የዋትስአፕ ግሩፕ ላይ የተለቀቀ አንድ ፖስት ነበር። በጣም እያነጋገረ የሚገኝ እና የአትሌቲክስ ሪፖርተሮችም ይሄን ጉዳይ እየተነጋገሩበት ነው። እስቲ ይሄን ፖስት ተመልከቱ። በአርሴናል ዋና የዋትስአፕ ግሩፕ ላይ የተለቀቀ ነው። በትናንት በነበረ ትሬኒንግ ግራውንድ ላይ በሚለቀቁ ፎቶዎች የማንም ፎቶ ለማየት የበለጠ ደጋፊው ደስተኛ እንደሚሆንና እንደሚፈልግ ፖል ተዘጋጅቶ ፖሉ 100% የሰራው ወይም ከፍተኛ ቮት የተሰጠው በማክሲ ዳውንማን ምስል ላይ ነው እና የአርሴናል ዋና ኦፊሻል ፔጅ ፎቶዎቹን በዌብሳይቱ አማካኝነት በሚለቅበት ወቅት በርካታ ፎቶዎች ከትሬኒንግ ላይ የተለቀቀው በትናንትናው ዕለት የማክስ ዳውንማን ይሄ ቀደም ብሎ የቡድኑ ትሬኒንግ ቆይታ ፎቶዎችን ከመልቀቁ በፊት ያስቀመጠው ፖል ነበር። በዛ ፖል መሰረት እንግዲህ ደጋፊው በርካታ 47200 ምናምን ቮት የተሰጠው በማክሲ ዳውንማን ነው። በሁለተኛ ደረጃ ላይ የተቀመጠው ቡካዮ ሳካ 6300 ምናምን ደጋፊ የሳካን በማለት ሁለተኛ ደረጃ ላይ የተቀመጠው። የማክሲ ዳውንማን ግን 47.2K በጣም ከፍተኛ ቮት የተሰጠው ማለት ነው እና ይሄ ተጫዋች ተጽዕኖ በጣም ከፍ ብሏል። በአንድ ጨዋታ እንግዲህ ሚዲያውን እንዳለ ተቆጣጥሮታል። ዛሬም በተለያዩ ጋዜጦች የፊት ገጽ ነበር። ግን አንድ ጉዳይ ለማንሳት የእንግሊዝ ሚዲያ አንድን ተጫዋች ከፍ ለማድረግም በከፍ ባደረገውም ልክ ለመፈትፈትም በጣም ፈጣን የሆነ ሚዲያ ነው። ታስታውሱ እንደሆነ ጃክ ዊልሸርን በቀጥታ ከሊዮኔል ሜሲ ጋር በማወዳደር እንግሊዛዊ ሜሲ ከእድሜው በላይ ትላልቅ ኃላፊነቶችን እየሰጡ ተጫዋቹ ምን ያክል ጫና ውስጥ እንደገባና በጉዳቶች ምክንያት የእግር ኳስ ኬሪሩ እንዳጠረ እናስታውሳለን። አሁን አንድ ዘገባ ላይ የተመለከትኩት የቴሌግራፍ ጋዜጣን ከፖሉ ጋር ያይዤ በስክሪን ላይ አስቀምጬላችኋለሁ። እዛ ዘገባ ላይ ምን እንደሚል በውስጥ ገጽ ሰብስክሪፕሽን አለ፣ ገብታችሁ ብታነቡ የግድ ማክስ ዳውንማንን በቀጣይ በሚኖረው የእንግሊዝ ብሔራዊ ቡድን የወዳጅነት ጨዋታ ቶማስ ቱኸል ጠርተው ማየት አለባቸው። የእንግሊዝ ሚዲያን ፍጥነት ተመልከቱ። ተጫዋቹ ላይ የበለጠ እያንዳንዱን ስቴጅ ከ21 ዓመት በታች ከ23 ዓመት በታች እነዛን ስቴጆች ሳልፍ ወደ ዋናው ሲኒየር ብሔራዊ ቡድን ጠርቶ ከወዲሁ ተጫዋቹ ላይ ከፍተኛ ኃላፊነት መጣል ዓለም ዋንጫ ወደ የሚጓዘው ስብስብ ውስጥ እንደዚህ አይነት ኢፌክቲቭ ታለንት ተጫዋች ያስፈልጋል የሚል ትንተና ተጫዋቹ ላይ ከአቅም በላይ ፈተና የማስቀመጥና ይሄ ጉዳይ ግን ችኮላ አይሆንም ወይ? የተጫዋቹንም እድገት ላይ ከፍተኛ ጫና ማሳደር ነው። ይሄ ተጫዋች ያለው ቴክኒክ አቅም በአርቴታና በቡድኑ የፐርፎርማንስ
አናላይዝ በሚያደርጉ ብቃትን በሚያሳድጉ በኤሊት ፉትቦል ዴቨሎፕመንት ውስጥ በሚሰሩ ግለሰቦች ተይዞ ብቃቱም ጤንነቱም የአካል ብቃቱም እንቅስቃሴ የሜዳ ውስጥም ተጽዕኖ ተጠብቆ በሪትም ማደግ ያለበትን ተጫዋች ገና ተጫዋቹ ኤቨርተን ላይ በፈጠረው ልዩነት ለብሔራዊ ቡድን ይሄ የእንግሊዝ ሚዲያ ከፍተኛ ጥድፊያና ከወዲሁ የተጫዋቹን ቀጣይ ሚሽን በትልቅ ስቴጅ ላይ ማስቀመጥ ገና የሃይ ስኩል ተማሪ የሆነ ወጣት ብላቴና 16 ዓመት ተጫዋች እንግዲህ በትልቅ ስቴጅ ላይ ከወዲሁ ማሰብና ተጫዋቹ ላይ እንግዲህ ሳይኮሎጂካል ጥንካሬ ቢኖረውም ግን ካለፉት ታሪኮች አንጻር ስንመለከት የተጫዋቹ እድገት ላይ ከፍተኛ ጫናና ከብቃት በላይ ትላልቅ ኃላፊነቶችን መቀበል ስለሚሆን ይሄ ጉዳይ እንግዲህ ብዙ እያነጋገረ ነው። እናንተስ እንዴት ትመለከታላችሁ? እስቲ የማክስ ዳውንማንን በኮሜንት መስጫ ላይ ያስቀምጡ። ግን አስደናቂ ታለንት ያለው ይሄ ተጫዋች ለወደፊት ከ2-3 ዓመት በኋላ የነሳካ ኮንትራት ዋስትና ቢኖረውም ፖዚሽኑን ይዞ ለመቀጠል ግን ትልቅ ፉክክር ይጠብቃቸዋል። የፈለገ ኤክስፒሪየንስ እና ትልቅ ተጫዋች ቢሆኑ እንኳን እንዲህ አይነት ታለንት ተጫዋች ከባድ ነው። ቤንች ላይ ረጅም ደቂቃ እያስቀመጡ ይህን ተጫዋች በትዕግስት ውስጥ ማጫወት ይሄ ታለንት በጣም ከዚህ በላይ ሊጎለብት እንደሚችልና በቦታው ላይ አርሰናል ለወደፊት ምንም አይነት አሳሳቢነት እንደሌለው የተጫዋቹ ቴክኒካል አቅም በበቂ ሁኔታ የመጀመሪያ ተቹ በቂ ማሳያ የድሪብል ስኪሉ ፈጣን ሪስፖንስ የሚሰጥ የትኛውንም ጉዳይ ሜዳ ውስጥ ለማድረግ በነገራችን ደፋር ስለሆነ ነው ይሄ ተጫዋች ቴክኒካል አቅሙ በዚህ ደረጃ ገኖ ይወጣው እና አስደናቂ እንግሊዛዊ ተጫዋች ነው። ለማንኛውም ሚዲያው በዚህ በኩል እያራገበ ነው። ይሄን ጉዳይ እንዴት ትመለከታላችሁ? የምሽቱን ጨዋታ በእንዲህ መልኩ ተመለከትን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። የሁለተኛውን ዙር ቅድመ ጨዋታ ግምገማ በእንዲህ መልኩ ከእናንተ ጋር ቆይታ አደረግን። በሁለተኛ ክፍል ፕሮግራም ተመልሰን እንመጣለን። ሰላም ቆዩ።